ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት እግዚአብሔር ባከበራቸውና መረጣቸው መጠን ስማቸው የከበረና የተመሰገነ ይሁን። እንግዲህ የሚያስተምር እግዚአብሔር ነው፣ የሚመክር እግዚአብሔር ነው፣ የሚገስጽ እግዚአብሔር ነው። ለተወሰነ ደቂቃ የምንነጋገርበት ርዕስ ፊቱም እንደ ፀሐይ በራ፣ ብርሃነ መለኮቱም ከደብረ ታቦር እስከ አርሞኒየም ተራራ ድረስ ላሉት ሁሉ ተገለጠ። ቃሉ ተመዝግቦ የምናገኘው በማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ላይ ይሆናል። ፊቱም እንደ ፀሐይ በራ። እንግዲህ ዛሬ እንደሚታወቀው ታላቅ በዓል ደብረ ታቦርን የምናከብርበት መዓስባንና ደናግል የተገናኙበት ሕያዋንና ሙታን የተገናኙበት ነው ማለት ነው። እንግዲህ ደብረ ታቦር የቤተ ክርስቲያን ምሳሌ ነው፣ የወንጌል ምሳሌ ነው፣ የእመቤታችን ምሳሌ ነው። ምናልባት ከሰዓታችን አንጻር እነዚህ ሁሉንም ምሳሌዎች ለመግለጽ ሰዓት ሊያጥረን ይችላል። ነገር ግን እግዚአብሔር በፈቀደልንና ሰዓቱን በፈቀደልን መጠን ለተወሰነ ሰዓት ምስጢሩን ጥበቡን እግዚአብሔር ይግለጥልን። ለእናንተም ሰሚ ልቦና እግዚአብሔር ያድላችሁ። ብዙ ጊዜ እንደምነግራችሁ ርዕስ መያዝ ያስፈልጋል፣ ወንጌሉን ገብቶ ደግሞ ማንበብ ያስፈልጋል ማለት ነው። እንግዲህ ቃሉን ስንሰማ ሕይወታችንን የሚያረሰርስ ራሳችንን የሚለውጥ መሆን አለበት። ትምህርቱ ደግሞ ዛሬ የምንማረው ትምህርት በራሳችን ሕይወት ውስጥ ምንድን ነው የሚለውን ራሳችንን የምንጠይቅበት ሊሆን ይገባል ማለት ነው። እንግዲህ ደብረ ታቦር ማለት የታቦር ተራራ ማለት ነው። የሚገኘው ከገሊላ ባህር በምስራቃዊ ደቡብ በኩል 10 ኪሎ ሜትር ራቅ ብሎ ነው። የታቦር ተራራ በአዲስ ኪዳን በግልጽ ባይጠቀስም በብሉይ ኪዳን ግን ተጠቅሶ እናገኛለን። ጌታችን ሰዎችን የሰው ልጅ ሁሉ ማን ይሉታል ብሎ ከ6 ቀን በፊት በፊልጶስ ቂሳርያ ለደቀ መዛሙርቱ በጠየቃቸው ጊዜ አንዳንዱ መጥምቁ ዮሐንስ ነህ፣ ሌሎቹም ደግሞ ኤልያስ ነህ፣ ሌሎቹም ኤርምያስ ነህ ወይም ከነቢያት አንዱ ነህ ይሉት ነበር። እንግዲህ ልብ በሉ፣ ከፊልጶስ ቂሳርያ በዛች ሀገር ሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን ግማሹ አንተ ከነቢያት አንዱ ነህ፣ ግማሹም ኤልያስ ነህ፣ ግማሹም ዮሐንስ ነህ ይሉት ነበር። እሱ ግን ለስም አጠራሩ ክብር ምስጋና ይድረሰውና ምን አላቸውና እነሱ እንደዛ ካሉ እናንተ ማን ትሉኛላችሁ የሚል ጥያቄ ጠይቋቸው ነበር ማለት ነው። እናንተስ ማን ትሉኛላችሁ ሲላቸው ቅዱስ ጴጥሮስ አንተ ክርስቶስ ሕያው እግዚአብሔር ልጅ ነህ ብሎ መልሶለት ነበር። ዛሬም እኔና እናንተ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማን እንደምንለው በውስጣችን ውስጥ ራሳችን መጠየቅ ያስፈልጋል። እንግዲህ አሁን ብዙ ጊዜ ስለሚነገረውና ስለተነገረው በእኛ ሕይወት ውስጥ ስላለው ነገር ሁሉ ገብተን ብንዘረዝር መጽሐፍ ገልጠን ከምንነግራችሁ በላይ ጊዜው እያስተማረን ጊዜው እየነገረን ስለሆነ የጊዜው ክፋት የራሱ ክፋቱ ስለሚበቃን ዋናው የኛ ዓላማችን ስርዓታችን በደብረ ታቦር ብርሃነ መለኮቱን የገለጠ አምላካችን የእኛንም ልባችንን እንዲገልጥልን መጸለይ፣ መጾም፣ ንስሐ መግባት ነው እንጂ የሚያስፈልገው አሁን ስለኛ እንዲህ ነው ብለን ብንዘረዝር ራሱ ሰዓቱ እያስተማረን ስለሆነ ስለ ክፋቱ ወደዛ ውስጥ አንገባም ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከክፉ ነገር ይጠብቃል። ስለዚህ ቅዱስ ጴጥሮስ ይህንን ምስክርነት ከሰጠበት ከ6 ቀን በኋላ ጌታችን እሞታለሁ እሰቀላለሁ ሲል ጴጥሮስ ልትሞት አይገባህም ባለው ጊዜ በጴጥሮስ አንጻር ሰይጣን ከኋላዬ ወግድ ብሎታል። እንግዲህ አስቡ፣ አሁን ይሄ የተናገረው ቅዱስ ጴጥሮስ ነው። ግን ቅዱስ ጴጥሮስ የተናገረው ስለ ፍቅሩ ይሞትብኛል ብሎ ስላሰበ ነው። ለአንተ ይህ አይገባህም ብሎታል ማለት ነው። እንግዲህ ሰዓቱን አጠር ለማድረግ ሄድ እያልኩ ነግራችኋለሁ። እሰቀላለሁ ሲለው ነው ይሞትብኛል ብሎ ስለ ክርስቶስ ፍቅር ነው ይህን የተናገረው ማለት ነው። ይኸውም ከ6 ቀን በኋላ ጌታችን ኢየሱስ ክርስቶስ ከሐዋርያት 3ቱን ይዞ ወደ ተራራ ወጣ።
እንግዲህ ከሐዋርያት የሄዱት እነማን ናቸው ካላችሁኝ ዮሐንስ አንዱ ነው። ሁለተኛው ደግሞ ራሱ ሁለተኛው ያዕቆብ ነው። አንዱ ጴጥሮስ ነው። 3 ናቸው ማለት ነው። ወደ ተራራው ከወጡ በኋላ ብሩህ ደመና ወጥቶ ጋረዳቸው ነው የሚለው። ልብ በሉ። አሁን እንግዲህ ስለ ተራራ አይደለም እያወራን ያለነው። ይሄ ተራራ የተከበረ ተራራ ነው ብያችኋለሁ። የቤተ ክርስቲያን ምሳሌ ነው ብያችኋለሁ። የወንጌል ምሳሌ ነው ብያችኋለሁ። የእመቤታችን ምሳሌ ነው ብያችኋለሁ። እነዚህን 3ቱን ምሳሌዎች ባጭር እናያቸዋለን ማለት ነው። ስለዚህ ከዛ በኋላ ፊቱ ተለውጦባቸዋል። ደመና ምን ብሏቸዋል? ጋርዷቸዋል። አያችሁ፣ ፊቱ እንደ ፀሐይ በራ ያልነውም ለዛ ነው። ስለዚህ እነዚህ ሐዋርያት ወደ ተራራው ይዟቸው ከወጣ በኋላ ደመና መጥቶ ጋረዳቸው። እነሆም ከደመናው የባህሪ አባቱ የሚወደው እርሱ ደስ የሚለኝ የባህሪ ልጅ እርሱ ነውና ስሙት የሚል ድምፅ አሰማ። የባህሪ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በጠባብ ደረት በአጭር ቁመት በስጋ ተወስኖ በቅዱሳኑ ፊት ያዩት በፊታቸው ተለወጠባቸው። ልብ በሉ። ብርሃነ መለኮቱን እንግዲህ በስጋ ቅዱሳኑ ፊት እያዩት በፊታቸው ተለወጠባቸው። ይዟቸው ከወጣው ሐዋርያት ማለት ነው። በዛን ሰዓት ፊቱ ተለውጦባቸዋል። እንግዲህ ልብ በሉ። ፊቱ እንደ ፀሐይ በራ፣ ብርሃነ መለኮቱም ከደብረ ታቦር እስከ አርሞንየም ተራራ ድረስ ላሉት ሁሉ ተገለጠ። በእርሱ ተራራው የተገለጠው ብርሃነ መለኮቱ በተራ ግርጌ ላሉት እንግዲህ ልብ በሉ። 3ቱን ይዟቸዋል ሐዋርያት 12 ናቸው አይደለም እንዴ? አሁን በእግረ ደብር የቀሩ ስንት አሉ ማለት ነው? 9 አሉ። ልብ በሉ። አሁን እዚህ ላይ በደንብ አድርገን ራሳችን የምንፈትሸዋል። ለ3ቱ የተገለጠው ምስጢር ታች ላሉት ለ8ቱ ተገልጧል። እንግዲህ አንድ ሰው ይቀራል። ልብ ብላችሁ አንድ ሰው ይቀራል ማለት ነው። አሁን ሐዋርያት 12 ናቸው። ከነዚህ ከ12ቱ 3ቱ ወጥተዋል። ከዚህ በኋላ ግን ለነዛ ለ3ቱ የተገለጠው ብርሃነ መለኮት ለ8ቱ ደግሞ ምን ብሏል? ተገልጧል ማለት ነው። እንግዲህ በዚህ ውስጥ አንድ ሰው አለ ማለት ነው። እንግዲህ ይህ አንድ ሰው ማን ነው የሚለውን ደግሞ በራሳችን ውስጥ ማየት ያስፈልጋል ማለት ነው። እንግዲህ ይህ አንዱ ሰውዬ ማን ነው? ለ8ቱ የተገለጠው አንዱ ስለምንድን ነው ያልተገለጠለት? ያላየው ስለምንድን ነው የሚለውን ማየት ያስፈልጋል። ብዙ ጊዜ ሁላችንም አሁን በዚህ ተቀምጠን የምንማር ብዙዎች ነን። አዎ፣ ሐሳባችን ግን የሚበተንብን ከሆነ እዚህ መቀመጣችን ቃሉን መስማታችን በራሱ ብቻ ምንድን ነው ጥቅም አይደለም ማለት ነው። ምን ያስፈልጋል? ቃሉን ሰምቶ ወደ ህይወት ቀይሮ በራሳችን ህይወታችንን ምን ማለት ያስፈልጋል? መቀየር ያስፈልጋል ማለት ነው። እህቶች አያችሁ፣ በስር ላሉ በስር ለተዋቸው ለ8ቱ ለተገለጠው ለ3ቱ የተገለጠው ለነዚህ ለ8ቱም ተገልጦላቸዋል። በተራ ግርጌ ላሉት ሁሉ ለ8ቱ ሐዋርያት ተገልጧል። ሐዋርያቱ የክርስቶስን የክብሩን ብርሃን ሲያዩ ፊቱ ሲለወጥባቸው በሐዋርያት ልብ ያደረው ስጋዊ መንፈስ ምን አለ? ራቀ። አያችሁ፣ ፊቱ ሲለወጥባቸው በሐዋርያት ልብ ያለው ስጋዊ መንፈስ ራቀ፣ በውስጣቸው ያለው ጨለማም ተወገደ። የእግዚአብሔር ክብር እንዲያስተውሉ አእምሯቸው ብሩህ ሆነ። ይህንንም ባሕረ ጥበባት ቅዱስ ያሬድ ሲተረጉም ወአመሰዱስ ነስኦሙ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ አይረጉሙ ደብረ ነዋህ አንተ ባሕቲቶሙ ብሎ ተናግሯል ማለት ነው። ይህን የተናገረ እንግዲህ የሀገራችን ሊቅ የሆነው ቅዱስ ያሬድ ነው ማለት ነው። እንግዲህ ይህንን ሲያመሰግን ዝንቱ ተወልደ፣ ይሄ ከሰማይ የሚመጣው የምወደው ልጄ ማን ነው? እሱ ነው፣ ስሙት እያለ እየነገረን ነው ማለት ነው። አያችሁ፣ እንግዲህ ይህንን በደንብ አድርጋችሁ ልብ ብላችሁት ከሰዓታችን አንጻር አለፍ አለፍ እያልኩ ነግራችኋለሁ ማለት ነው። ከዚህ በኋላ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ አይረጉሙ በደብረ ነዋህ አንተ የተናገሩ ምስሌው ለኢየሱስ እንዘ የተናገሩ መጻ ደመና ብሩህ ወጸለሎሙ መጻ ቃል እምደመና ዘይብል ዝንቱ እቱ ወልዴ ዘአፈቅር ወሎቱ ስምዕዎ። ከ6 ቀን በኋላ ጌታ ኢየሱስ ጴጥሮስ፣ ያዕቆብ፣ ዮሐንስን ለብቻቸው ወደ ረጅም ተራራ ወጣቸው። መልኩም በፊታቸው ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ በረዶ ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሊነጋገሩ ወደ እርሱ መጡ። ሲነጋገሩ ብሩህ ደመና መጥቶ ምን አላቸው?
ጋረዳቸው። የምወደው ልጄ ይህ ነውና እርሱን ስሙት የሚል ቃል ከደመና መጣ ሲል ተቀይቷል። በቤተልሔም የተወለደው ንጽሕና በጎደለው በከብቶች በረት የተኛው በአሮጌ ጨርቅ የተጠቀለለው ከከብቶች ያማሟቁት መዋቲ ሥጋ የለበሰው ድሃ መስሎ በአርያ ገብር የታየው የጌታችን ክብሩ ተገለጠ፣ ፊቱ ተለወጠ። ባሕረ ጥበባት ቅዱስ ያሬድ ይህንን ወተወለጠ ራእዩ በቅድሚሆሙ ያለው ማለት ነው። ስለዚህ ፊቱ ተለወጠ። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛን ሰዓት ሙሴ ሲነግረው ፊትህን ልናይ እንፈልጋለሁ እባክህ ተገለጥልኝ ብሎ ብዙ ጊዜ ከ570 በላይ ያነጋገረው ቅዱስ ሙሴ ጠይቆት ነበር። ልብ በሉ። አዎ በዛን ሰዓት ምንድን ነው የመለሰለት? ፊቴን አይቶ ሊቋቋም የሚችል ሰው ማንም የለም የሚል ነበር። አያችሁ፣ ፊቴን አይቶ ሊቋቋም የሚችል ሰው ማንም ሰው የለም። ስለዚህ አንተ ዘር ካልተዘራባት፣ አዎ ገበሬ ካልሞከረባት ከዛይ ስንዴ ውስጥ መስዋዕት ስትሰዋልኝ ምን እላለሁ? እገለጥልሃለሁ አለው። አያችሁ፣ ለስም አጠራሩ ጌታችን አምላካችን መድኃኒታችን ስሙ የተመሰገነ ይሁን። አሁን ይቺ ዘር ያልተዘራባት ገበሬ ያላያት ገበሬ ያልገራባት ማነች ካላችሁኝ፣ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ነች። ለስም አጠራሯ ክብር ምስጋና ይድረሳል። አዎ አሁን ይህንን ትንቢት መጀመሪያ ተናገረ። አያችሁ፣ አሁን ከዚህ ተራራ ከዚህ ሴት ተወልጅ ምን እልሃለሁ? መጀመሪያ እሱ ሙሴ የነበረውን ችግር አይቶ አፈር እንዲያይነካበት ከዛ ገበሬዎች እንዲያዩበት በብረት ውስጥ አድርጎ ስንዴ ለ40 ዓመት ሙሉ ጠብቆ ነበር። ልብ በሉ። አዎ ሰዎች ሞኞች ነን፣ እንደዚህ ነው። አያችሁ፣ አሁን የሙሴን ደካማ ጎኑንና ጥሩ ጎኑን በዚሁ ላይ የምናየው ይሆናል ማለት ነው። ስለዚህ ከዚህ ከሶስቱ አዳራሽ አንዱን ለአንተ አንዱን ለእኔ እንስራ አለ። በዛም በተራራው ከወሰዳቸው በኋላ ማለት ነው። በተራራው ላይ እነሱ ሶስቱን ይዟቸው ከሄደ በኋላ አማረው። አያችሁ ቅዱስ ቤት እኛ መቼም ሁሉ ነገር ያምረን የለህቶች ሁሉ ነገር እኮ ያስደስተናል። ከዛ በኋላ ያንን ሲያዩ አማረውና በዚህ ለእኛ እንስራ አለ። አያችሁ አሁን እዚህ ጋር የጴጥሮስን ድክመቱን እናያለን። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው እጅ የተጠበበበት ስራ እንደማይስማማው አልተረዳም። አዎ አልተረዳም። ደግሞ ጥሩ ጎኑ ምንድነው ካላችሁ ለእኔ አላለም። አያችሁ ለእኔ አላለም። ምንድነው ዛሬ እኔና እናንተ ለእኛ ይሆንልን ነው። እሱ ግን ምንድነው ያለው? ለአንተና ለነቢያቱ ነው የተናገረው፣ ለሐዋርያት አልተናገረም። አያችሁ ራሱን ምን አድርጎ ነው? ታዛዥ አድርጎ። አያችሁ እኔ አላለም። ለእሱ ማለቱ ምንድነው? ይህን ትትና የምናይበት ነው ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙሴን ከመቃብር ኤልያስን ከብሔረ ሕያዋን አምጥቶ አስተዋወቃቸው ነው። ጌታችን በደብረ ታቦር ተራራ የብሉይና የአዲስ ኪዳን ሰዎች ነቢያትና ሐዋርያት አንድ ያደረጋቸው እርሱ አምላካችን ሰራይ ብሎ ሐዲስ ነውና ቅዱስ ጴጥሮስ ጌታችን በዚህ ለኛ መኖር እንዴት መልካም ነው ብሎ ተናገረ ማለት ነው። አያችሁ። ስለዚህ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ምን ያለበት ነው? የገለጠበት ዕለት ነው ማለት ነው። ስለዚህ እኔና እናንተ ዛሬ የተራራው ላይ ያንን ተራራውን ሳይሆን የምናስበው ዛሬ የኔና የእናንተ ልቡና እንዴት ነው? ነቢያት ያዩት በትንቢት ነው፣ አላዩትም። እኔና እናንተ ግን ሐዋርያት አባቶቻችን እንደነገሩን፣ አዎ እነ ቅዱስ ዲዮስቆሮስ እንዲያስረዱን በቅዳሴያቸው በላ ነው፣ ጠጣ ነው፣ አየ ነው፣ ዲያስስ ነው ብለናል። አያችሁ። ስለዚህ የኔና የእናንተም ልብ ከቂም ከበቀል ከጠላቻ ከምቀኝነት አዎ ከክፉ ነገር ሊበራ ያስፈልጋል ነው። አያችሁ ሊበራ ያስፈልጋል ነው። ስለዚህ አሁን ምሳሌዎችን እንዴት አድርገን እናያቸው ነው። እንግዲህ ይሄ ተራራ ግዑዝ የሆነ ተራራ ነው። ግን ለእመቤታችን ለወንጌልና ለቤተ ክርስቲያን እንዴት ሆኖ ምሳሌ ሆነ? ወይንስ ደግሞ ብርሃነ መለኮቱ ለምን በተራራ ላይ ገለጠ ነው። ሲመጀመሪያ ስናየው ብርሃነ መለኮቱ ጌታችን መድኃኒታችን ክርስቶስ በተራራ ላይ ለምን ገለጠው? ለምን በመስቀል ላይ አላደረገውም? ለምን በሌላ ቦታ ላይ አላደረገውም ካላችሁኝ ጌታችን ኢየሱስ ክርስቶስ ብርሃነ መለኮቱን በተራራ ላይ የገለጠበት ምክንያት ሰፊ ምስጢርና ትርጉም አለ። በደብረ ታቦር ላይ ተገልጦ ለደቀ መዛሙርቱ የተገለጠላቸው ምስጢር ባሕረ ጥበባት ቅዱስ ያሬድ ሲናገር እስመ ውእቱ ቀደመነ አእምሮ ዜናሆሙ ለአርዳኢሁ። አያችሁ በደብረ ታቦር ዳግመኛ በታላቅ ምስጋናና ክብር መምጣቱን ስለ መንግስቱ ነገራቸው። አያችሁ በእውቀት የቀደመ እርሱ ነውና ለደቀ መዛሙርቱ በደብረ ታቦር ዳግመኛ በታላቅ ምስጋና ክብር
መምጣቱን ለመንግስቱ ነገራቸው ሲል ጌታችን ወደዚህ ዓለም የመጣው ለዚህ ዓለም መንግስት ክብር አለመሆኑን ለሐዋርያት ለማስረዳት የራሱን መንግስትና የመጣበትን ዓላማ እንዲገልጥላቸው ሊቁ መስክሯል። አያችሁ? አዎ የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ አንድና አንድ ከሰማይ የወረደው በአጭር ጥበብ በጠባብ ደረት የተወሰነው ለምንድን ነው ካላችሁ፣ መጀመሪያም ባለፈው እንደነገርኳችሁ ሰውን ለማዳን ነው። ሌላ ነገር የለው። ሰውን ለማዳን የተሰራ ስራ ነው። ደብረ ታቦር ደግሞ ሰውና ሙታንና ሕያዋን የተገናኙበት። ይህ ማለት ምንድን ነው? ሙሴ ሞቶ የነበረ ሰው ነው። እንግዲህ ከሙታን የመጣ ነው። ኤልያስ ደግሞ ከብሔረ ሕያዋን አርጎ የነበረ ሰው ነው። ከዛ ከብሔረ ሕያዋን ተነጥቆ የመጣ ነው። ሐዋርያት ደግሞ እንዲህና እንዳንተ የነበሩ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይዟቸው የወጣ ነው ማለት ነው። ልብ በሉ። ይህ እንግዲህ ማዕስባንና ደናግል የተገናኙበት ነው ሲባል ደግሞ እነ ኤልያስ ድንግል ናቸው፣ እነ ዮሐንስ ድንግል ናቸው፣ እነ ጴጥሮስ ደግሞ በሕግ የተወሰኑ ናቸው ማለት ነው። አያችሁ። ስለዚህ ድንግልም የሆነ ሰው በሕግም የተወሰነ ሰው ሕጉን ጠብቆ የኖረ ሰው መንግስተ ሰማያትን ይወርሳል ሲላቸው በዛ በደብረ ታቦር ብርሃነ መለኮቱን ገለጠላቸው ነው። አንድ ያዙልኝ። ሁለተኛ የቤተ ክርስቲያን ምሳሌነቱ ምንድነው? ደብረ ታቦር ካላችሁኝ ደብረ ታቦር የቤተ ክርስቲያን ምሳሌ እንዲሆነ ቅዱስ ያሬድ ሲመሰክርልን ሰላም ለኪ ኦ ደብረ ታቦር ዘአስተርአየ አምን እምኔኪ ትምህርተ መንግስት እየንሰግር ኩለነ ሀበ ተሰብሐ ጊዜነ። ከአንተ መንግስት ምልክት የተገለጠባት ደብረ ታቦር ሆይ ለአንተ ይሁን፣ ጌታችን በተመሰገነበት በዚያ ሁላችንም እንሰግዳለን ሲል ሁላችንም ለጌትነቱ የምንሰግድባት አማናዊት ደብረ ታቦር ቤተ ክርስቲያን እንዲሆነች መስክረውልናል። ልብ በሉ። ደብረ ታቦር ከፍ ያለ ተራራ ነው ብያችኋለሁ። ደብረ ታቦር ከፍ ያለ ተራራ ነው እንዲሆነ ሁሉ ቤተ ክርስቲያን በዚህ ዓለም ካሉት ተቋማት ህንፃዎች ከፍ ያለች ናት። ምንም እንኳ እንደው በወርቅ በቅብ በእብነ በረድ ያሸበረቁ በአካላዊና አወቃቀራቸው በውበታቸው የሚያስደንቁ ሲታዩ የሚያምሩ በልዩ ልዩ ማዕድናት የተሰሩ ረጃጅም ህንፃዎች ይኖሩ ይሆናል። ነገር ግን በአሰራራቸው፣ በህንፃቸው ውበት፣ በስፋታቸው፣ በቁመታቸው አይደለም። በዚህ የሚፈጸመው ምድራዊ ስርዓት ስጋዊ ተግባር ነው። ልብ በሉ። በእነዚህ ባማሩ በተንቆጠቆጡ እናንተ በምትኖሩባቸው ቤቶች ውስጥ ብዙ ቁጥር ያላቸው ህንፃዎች እናንተ የምትኖሩባቸው ሊኖሩ ይችላሉ። እነዚህ ግን የምትሰሩባቸው እንግዲህ ልብ ካላችሁ ቁሳዊ ምግብ ሊሆን ይችላል። አያችሁ፣ ቁሳዊ ምግብ ወይም ደግሞ የተመረጡ ሰዎች ሊቀመጡባቸው ይችላል። ነገር ግን እነዚህ መቃብርን እንኳ መግታት የማይችሉ ያን የሰራቸውን ሰው እንኳ ከችግሩን የማይሰሙ ናቸው። ቅድስት ቤተክርስቲያናችን ግን ሰላማዊ ኢየሱስ ክርስቶስ የባረካት ስጋው ደግሞ የሚፈተትባት ያዘነ የሚጽናናባት ሙታኖች በዛ ሄደው ቆይተው ስጋቸው በምድር ላይ ቆይተው በኋላ የሚነሱባት ነች ማለት ነው። አያችሁ። ግን በዚች ውስጥ ሲመስላት ምንድነው? ተራራ ላይ ከፍ ብላችሁ ካያችሁት ተራራ ዳገቱ ሲወጣ ያስጨንቃል። ከወጣን በኋላ ግን እላይ ሆነን ተራራው ላይ ሆነን አየሩን እየወሰድን ስናየው ወዴታች የምናየው ነገር ምን ይለናል? ያስደስተናል። በብዙ መከራ ዓለምን ሁሉ ንቀን ውስጣችን ያለውን ችግር ፍቀን ጸሎት አድርገን ጾመን ጸልየን ንስሐ ገብተን ስጋው ደሙ ሄደን ስንቀበልባት ቅድስት ቤተ ክርስቲያናችን ከሰላማዊ ኢየሱስ ክርስቶስ ጋር የምታስተባብረን ነች። አያችሁ። ደብረ ታቦር ማለት ተራራ እንዲሆነ ሁሉ ቅድስት ቤተክርስቲያናችንም ካሉ ከምድራዊ ህንፃዎች ሁሉ የከበረችና ጌታችን መድኃኒታችን ኢየሱስ ክርስቶስ ያከበራት ስጋው ደሙ የሚፈተትባት ስለሆነች ነው ማለት ነው። ስለዚህ በዚህ በቅድስት ቤተክርስቲያናችን ብዙ የተሰሩ ቅዱስ ዳዊት የተናገራቸውም ትንቢቶች አሉ። አዎ ነቢዩ ዳዊት የእግዚአብሔር ቤት በተራራ እንደሚመሰል ሲናገር ደብረ ርጉ ወደብረ ጥሉል ለምን ትነሱ አድባረ ርጓ ደብር ዘሰምሮ ያድሩ ውስቴቱ እግዚአብሔር አማን ተሰብሃ በደብረ ታቦር። የእግዚአብሔር ተራራ የለመለመ ተራራ የጸና ተራራ የለመለመ ተራራ ነው። ጽኑ ተራራዎች ለምን ይነሳሉ? እግዚአብሔርን ተራራ ያድርበት ዘንድ ወደደው። በእውነትም እግዚአብሔር ለዘላለም ያድርበት ሲል መስክሯል። ተራራ ሲወጡት ያጥራል፣ ያገራል፣ ብዙ ድካም አለበት። ነገር ግን ጥሪው፣ ሸለቆው፣ ጭንጫው
እነዚህ ሁሉ አልፈው ሲሄዱ ምን ይላል? መጨረሻ ላይ ቅድም ያልኳችሁ ያስደስታል ነው። የዚህም ዓለም ፈተና ልዩ ልዩ የዓለም ወጥመድ ታግሰን አሸንፈን በብዙ ፈተና ከደረስን በኋላ በቤተ ክርስቲያን ሁሉ ግልጥ አድርጋ ታስተምረናለች። ይህም ብቻ ሳይሆን